በየደረጃቸውና በየማዕረጋቸው የምትገኙ አባቶቼ ሊቃውንተ ቤተ ክርስቲያን የዚህ አውደ ምሕረት ሞገስ የሆናችሁ የዚህን ቅዱስና የዋህ ሕዝብ መስዋዕት የምታሳርጉ ሁላችሁም እግዚአብሔርን ፈልጋችሁ ካደረገላችሁ ድንቅ ሥራ የተነሳ ገናናውን ቅዱስ ገብርኤል አማላጅ አድርጎ የሰጠንን ሁላችሁም በእግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አደራችሁ? የቸርነት የምህረት የይቅርታ ባለቤት ልዑለ ባህሪ ቅዱሰ ባህሪ ያው እግዚአብሔር አምላካችን ይችን የማለዳ ንጋት የምስጋና ሰዓት የአገልግሎት ጊዜ መስዋዕታችንን ወደ እግዚአብሔር በአምልኮ የምናቀርብበትን ሰዓት የሰጠን ስሙ የተመሰገነ ይሁን። አባቶቻችንን ያናገረ አባቶቻችንን ይረዳ አንደበታቸውን ጸፍቶ ምስጢር ያቀበለ ለኔም ለደካማው ምስጢሩን እንዲያቀብለኝ ለእናንተም ሰሚ ጆሮ እንዲያድላችሁ ቅዱስ ፈቃዱ ይሁንልን። በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ የተገለጠውን መከሩ ብዙ መከሩ ሰፊ አገልግሎቱ ብዙ አገልግሎቱ አይነቱ መልኩ ብዙ ለሆነ ልዩ ልዩ ለሆነ አገልጋዮችን ለሚመርጥ አገልጋዮችን ለሚሾም ለባለቤቱ ለመድኃኔ ዓለም ለምኑ ንገሩት። ስለ ሕዝቡ ችግር፣ ስለ ሀገር ችግር፣ ስለ ወገን ችግር፣ ስለ አድባራትና ገዳማት ችግር ንገሩ የሚል ኃይለ ቃል አለ። መከሩ ሰፊ እውነት ነው። ወቅቱ ያለንበት ወቅት የአብይ ጾም ጾመ ኢየሱስ ባለቤቱ ጾሞ ጾሙ ተብለን የታዘዝንበት ሕግ ሆኖ ሥርዓት ሆኖ የተሰጠን በየዓመቱ እግዚአብሔር ፊት ተንበርክከን ስለ በደላችን ስለ ራቀና በረከት የምናለቅስበት የምንማጸንበት የምናለቅስበት ወቅት ነውና ይሄ ወቅት አባቶቻችን ሰፊ ኩዳዴ ይሉታል፣ ሰፊ እርሻ ይሉታል። ገበሬው ዘርቶ እግዚአብሔርን ተስፋ አድርጎ ዘሩን የሚሰበስብበት ሰብስቦ ለጎተራ የሚያበቃበት ሰፊ ኩዳድ እርሻ። በሌላ መልኩ ነፍስ የልብ እርሻዋን አለስልሳ በእግዚአብሔር ቃል በመምህራኑ ቃል በሊቃውንቱ ቃል በአገልጋዮች ቃል በካህናቱ ቃል ልቡ ለስልሶ የተዘራበት ቃል በቅሎ ፍሬው 30 60 መቶ ሆኖ ወደ እግዚአብሔር መንግሥት የሚከማችበት ጽድቁ የሚከማችበት ጽድቁ የሚሰበሰብበት በጎ ሥራ ሁሉ የሚደመርበት በጎ ሥራ ሁሉ የሚከማችበት በጎ ሥራን የምናከማችበት የምንሰበስብበት የተጣላን ታርቀን የተራራቅን ተቀራርበን እግዚአብሔርን በልባችን በአእምሮአችን ስለን እንደቀደሙት አበው አባቶቻችን በቀራንዮ የተሰቀለውን በቀራንዮ የተሳለውን ስለኛ ዋጋ የከፈለውን ስለ ቤተ ክርስቲያንና ልጆቿ የደማውን በአእምሮአችን ስለን በአእምሮአችን ቋጥረን እያሰላሰል የምንኖርበት የምናገለግልበት እግዚአብሔር ይረዳን መንደራችንን ሰፈራችንን ቀያችንን ሁሉ ጥለን ወደ ገዳማት ዝጉሃን ወዳሉበት ፍጹማን ወዳሉበት የዋሃኖቹ ወዳሉበት ይሄንን የናቁትን ዓለም የረሱትን ዓለም የተዉትን ዓለም በዛ በበዓታቸው ጸንተው የሚለምኑለት የሚማጸኑላት ዓለም እኛንን በሌላ መልኩ ዓለም ውስጥ የምንኖር የምንወጣ የምንገባ ስለዚህ እግዚአብሔር የፈቀደላቸው በዛ ከትመው ይሄንን መንፈሳዊውን ሥርዓት መንፈሳዊውን ሕግ ይፈጽማሉ ያስፈጽማሉ። ሥራ በዝቶባቸው ዓለም የውድድር ሜዳ ናትና የራሷ ሸክም ስላላት የራሷ
ጫና ስላላት እዚሁ ከሞቀ ቤታቸው ከሚመቸው አልጋቸው ወረድ ብለው መሬት ተኝተው እግዚአብሔርን የሚማጸኑ የሚለምኑ መልካም ፍሬ፣ መልካም ዘር፣ መልካም የነፍስ ገበያ የምንገበይበት ወቅት እንደመሆኑ መጠን ይሄንን ሰፋ ያለውን አገልግሎት ነው ወንጌሉ የገለጠው። ሰፋ ያለውን አገልግሎት ምን አለ? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው አለ ወንጌሉ። አገልግሎቱ ሰፊ ነው። የሰው ሀብት ያስፈልገዋል፣ የሰው ኃይል ያስፈልገዋል፣ መምህራን ያስፈልጉታል። አንድ መምህር ዮሐንስ ነበር ይላሉ አባቶቻችን። መጥምቀ መለኮት ዮሐንስ ከፍ ብሎ በቤተ መንግስት ያሉትን የሚገስጽ የሚቆጣ በቃኝን እንዲለማመዱ በተሰጣቸው መክሊት ጸጋ እግዚአብሔርን እንዲያመሰግኑ ይጮህ ነበር። በበረሃ የሚጮህ ድምፅ፣ እግዚአብሔር ያደረበት እግዚአብሔር በከንፈሩ የሚናገርበት ድምፅ የዮሐንስ ድምፅ፣ የንጹህ የካህኑ የዘካርያስ ፍሬ፣ ከዘካርያስ አብራክ የተገኘ ፍሬ። በበረሃ የሚጮህ ዮሐንስ ብቻውን ነው። ዮሐንስን የሚመስሉ የሚያህሉ መንፈሳዊ ጥባት ያላቸው ወኔ ያላቸው የሀገር ፍቅር የገባቸው የእናትምዬ ተዋሕዶ ቤተክርስቲያን ፍቅሯ፣ አገልግሎቷ፣ እናትነቷ፣ ሰብሳቢነቷ ሰውን ሁሉ ከወደቀበት እያነሳች እያሳደገች ዓለም እየቆነጠጠ እያለቀሰ የሚመጣውን ሁሉ ልጆቿን እያባበለች እሽሩሩ እያለች እንባ እያበሰች የምትልከውን ባራኪዋን እናት የሚገልጡ ዮሐንሶያውያን የዮሐንስ ደቀ መዛሙርት ያስፈልጋል። በሌላ መልኩ ብሉያቱ ሐዲሳቱ ዘሩ ብዙ ነው፣ ንባቡ ብዙ ነው። ተርጓሚዎች ጥቂቶች ናቸው። አንድም ብለው አመስጥረው እንዲህ ለማለት ተፈልጎ ነው፣ ምስጢሩ ይሄ ነው እያሉ የሚተነትኑ የሚያራቅቁ የሚያመሳጥሩ ሊቃውንት ያስፈልጋሉ፣ ካህናት ያስፈልጋሉ። ቀድሰው ያቆረቡትን ቁርባን ምስጢሩን ትርጉሙን የሚናገሩ የሰጡትን ንስሐ የንስሐን ሕይወት የንስሐን ትርጉም ንስሐ ወዴት እንደሚወስድ የት እንደሚያደርስ ባለ ክንፍ የሚያደርግ ለሰማዕትነት የሚያበቃ የሚያስጨክን የሚያስጀግን መሆኑን የሚተረጉሙ የሚተነትኑ የሚያራቅቁ መምህራን ያስፈልጓታል። ምን በል ነው ሳልዎ ለባለ ማዕረግ እንዲህ አይነቶቹን በጎ ሕሊና የተባ አንደበት የሚናገሩትን በሕይወት የሚኖሩትን መምህራን መተርጉማንን አብዛ በለው፣ ንገሩት፣ ጠይቁት እያለ ይናገራል። በሌላ መልኩ የዛሬ ትላንትና ሳምንት ተምራቸው ሊሆን ይችላል። ደግሞም ተምራቸዋል፣ አንድምታውንም ሰምታቸዋል። ማቴዎስ 25:15 ላይ ተገልጠው መልካም አገልጋይ የተሰኘውን ባለ አምስቱን መክሊት ባለ ሁለቱን ባለ አንዱን መክሊት ባለ አምስቶቹ መክሊቶች እግዚአብሔር በሰጣቸው ጸጋ ያገለገሉ እግዚአብሔርን የገለጡ በተሰጣቸው ጸጋ ልክ የኖሩ እንደዛ አይነት ጸጋ ያላቸው አባቶች እንዲበዙ ሰአልዎ ለምኑት፣ ጠይቁት። ባለ አምስቶቹ ብሎ ለእናት ቤተ ክርስቲያን መመስረት ምክንያት የሆኑ ብፁዓን አበው አባቶቻችን ጳጳሳትን፣ ካህናትን፣ ዲያቆናትን ማጥመቅን ቀድሶ ማቁረብን እንዲህ አይነት ጸጋ አምስት መክሊት የተሰጣቸው አባቶች ባሉት ላይ በጎ ሕሊና ያላቸው ለመንጋው የሚጨነቁ ስለ መንጋው የሚያስቡ ስለ መንጋው እንደቀደሙት አባቶቻችን እረፍታቸው የሚሰሩ የሚተጉ ተግተው የሚያተጉ አባቶች ለእናት ቤተ ክርስቲያን ለቅድስቷ ምድር ለኢትዮጵያ እንዲጨመሩላት ሳልዎ ጠይቁ፣ ለምኑ። በሁለተኛው ደረጃ የማጥመቅና
ቀድሶ የማቁረብ ስልጣን የተሰጣቸው ካህናት በቤተ መቅደሱ ከጥንት እስከ ዛሬ ከብሉይ ኪዳን እስከ ዛሬ ድረስ በሀገር መከራ በሀገር ደስታ በወገን ስቃይ በወገን ደስታ የቃል ኪዳኑን ታቦት ተሸክመው ስለዚህ ቅዱስ ሕዝብ የሚማጸኑ የሚለምኑ ትላንትናንም ዛሬንም አደባባይ የቃል ኪዳኑን የሥላሴን ዙፋን የሥላሴ ማደሪያ የሆነውን ታቦት ተሸክመው የሚለምኑ ካህናት የሚያነቡ ካህናት የሚያለቅሱ ካህናት ስለ ድሃው የሚራሩ ስለ ድሃው ነፍስ ልጆቻቸው የሚጨነቁ አቅም ስላለውም ነፍስ ልጆቻቸው የሚጨነቁ መንገድ የሚያሳዩ ታላላቅ ካቴድራሎችን ከአይምሯቸው እንዲወልዱ ከአይምሯቸው ፕሪንት አድርገው መሬት ላይ አካል ገዝፎ ስጋ ለብሶ እንዲታይ የሕዝቡ መቀደሻ የሥላሴ መክበሪያ እንዲሆን የሚያደርጉ ካህናት ቅን ልቦና የተሞሉ ካህናት በሀገሬ በኢትዮጵያ በመከራዋ ሰዓት በሕዝቡ በችግሩ ሰዓት በህመሙ ሰዓት እንደ ሀብትዬ ጽና ይዞ እንደ ዘካርያስ መስዋዕት ለመሆን የተዘጋጀ የተሰናዳ ካህናት እንዲህ አይነቱን ካህናት በሀገሬ ሰማይ ስር እንዲያበዛ ምንድነው ማድረግ? ሰአልዎ ባሉት ላይ እንዲጨምርልን በጎች ላይ ሌላ በጎ እንዲጨምርልን ለምኑ። ይሄ ነው ወንጌሉ። ለምኑ ይላል። ለምኑ። በሌላ መልኩ እምነት ያላቸው ትዕግስት ያላቸው ምሕረት ያላቸው ተስፋ ያደረጉት እግዚአብሔርን የተጠመቁ እምነት ያላቸው እነኚህንም እንዲያበዛ ለምን ምዕመናንን ይመለከታል፣ ሁላችንንም ይመለከታል። በጥምቀት የጀመርነው አገልግሎት በጥምቀት የጀመርነው ሃይማኖት በወንጌሉ አማካኝነት የገባንበት ልጅነትን ያገኘንበት ለጽድቅ ለገድል ለትሩፋት የወጣንበት የተሰማራንበት መልሰን ፍሬያችንን ተሸክመን የምንገባባት እናት ቤተ ክርስቲያን ልጆቿ እንዲበዙላት ልጆቿ እንዲስፋፉላት ባለ ስንቶቹን ነው? ባለ 5 የተባሉት ሀብትንም ይጨምራል። ፍጹም ባለ ሀብት፣ መካከለኛ ባለ ሀብት፣ በገንዘቡ ያላወቀበት ድሃ እግዚአብሔር እጅና እግር ሰጥቶ በ40 ቀኑ እግዚአብሔር የሰጠውን ጸጋ ያላወቀበት በጥምቀት ያገኘነውን ማስፋፋት ያልቻለውን እንዲህ አይነቶቹን ሳይሆን ፍጹም ባለ ሀብት የሆነውን መካከለኛ ባለ ሀብት የሆነውን የሃይማኖት ባለ ሀብት የመልካም ሥራ ባለ ሀብት የጽድቅ ሥራ ባለ ሀብት እነኚህን ሰዎች እንዲያበዛልን በትምህርት ቤት በጎ ፍሬ የሚያፈሩ ወላጆቻቸው እንኳን ያልቻሏቸው ደቀ መዛሙርት በመቅረጽ ላይ ያሉ መምህራን በአብነት ትምህርት ቤቱም እንዲሁ ቀርጸው ሰው ያደረጉን አባቶቻችን እንደ እርሳስ ቀርጸው ወላጆች አንዳንዶቻችንን ወላጆቻችንን የሚያውቁን በሌላ ስም በሌላ ግብር ነው። እድሜ ለመምህሮቻችን። መምህሮቻችን ፈጠሩን፣ መምህሮቻችን ሰሩን፣ መምህሮቻችን ቀረጹን። እንደገና ሌላ አዲስ ትውልድ አዲስ ልደት እንድንወለድ በዓለማዊውም በመንፈሳዊው ትውልድ ላይ ሥራ የሚሰሩ ወደ ላይ ፈጣሪውን ወደ ጎን ብሔረሰብን የሚያከብር የሚያቅፍ ከሁሉ ጋር ለመኖር ቃል የገባ ለሕሊናው የነገረ እንዲህ አይነቶቹ ምዕመናን እንዲበዙ የነሱ መብዛት የተዋህዶ መስፋፋት ነው። የተዋህዶ መጽናት ነው። የልጆቿ መብዛት ነው። ያለው ለሌለው ስለሚያካፍል ማለት ነው። እነኚህ እንዲበዙ ምን አድርጉ? ሰአልዎ ለምኑ፣ ጠይቁ። ወገኖቼ በጎ ሰዎች ያስፈልጉናል። ወደ መልካም የሚመሩን አባቶች ያስፈልጉናል። ምዕመናንም ያስፈልጉናል። ትዝ አይላችሁም? የዛሬ 40 እና የዛሬ 30 ዓመት ቴሌቪዥን እንኳን አልፎ አልፎ ነበር የሚገኘው። በከተማ አካባቢ ሁሉም ተሰብስቦ መሬት ላይ ቁጭ ብሎ
ያለውን ተካፍለን ፕሮግራሞችን ሁሉ ጨርሰን እንለያይ ነበር። ማንም ይውለደው ኢትዮጵያዊ የሆነ አባት ይቆጣዋል፣ ይኮረክመዋል፣ ይቆነጥጠዋል፣ ሕግ ስርዓት ያስይዘዋል። አሁንስ ማን የማንን ልጅ ቀና ብሎ ያያል? ወላጆች ልጆቻችን እንዴት ነው የምናሳድገው? አንተ ብቻ አባት አንቺ ብቻ እናት እንደሆንሽው ነው የምትነግሪው ወይስ አበሻ ሁሉ ያገባዋል? ታላላቆችን በማክበር ውስጥ ታላላቆች ጥፋት ስታጠፋ ከቤት ውጪ ባለው ነገር ሁሉ እንደ ወላጅ ይቆጣጠርሃል፣ እንደ ወላጅ ይቆጣሃል፣ እንደ ወላጅ ይቆነጥጠሃል። እንዳትከፋ ልጄ፣ ሁሉም ላንተ ብለው ነው። ተቀበል፣ ታዘዝ ነው። ከኔ ውጪ የሚነካህን ከኔ ውጪ የሚናገርህን የሚቆጣህን የሚመክርህን ሱማን ነውና ነው። ልክ ልኩን ንገረው ብለን ነው የምንመክረው። ይሄ ከሆነ ቁልቁለት ጉዞ ላይ ነው ያለነው። ቁልቁለት ጉዞ ላይ ነው ያለነው። እኛ ባደግንበት በገጠሩ ምድር ከወላጃችን ውጪ የአካባቢው ማህበረሰብ የሀገሬው የቀየው ሁሉ ከወላጅ በላይ ክብር አለው። ከወላጅ በላይ ይሰማል። በጥፋት ጎዳና ቢያዩን ሮጠን እንደበቃለን፣ እንሸሻለን። ለምን? እንደ አባዬ ይቆጣል እንደማዬ ትቆጣለች ብለን ስለምናስብ። ስለዚህ ይሄ መረሳት የለበትም። የመጣንበት መንገድ ጠቃሚ እንጂ ጎጂ አይደለም። ልጆቻቸው ሁሉም የሚቆጣጠሯቸው ሁሉ የሚቆጧቸው በጎውን ነው። ታዲያ ማን ምን እንደመከረውም ደግሞ ያስፈልጋል። በዚህ ሰዓት መካሪ ሁሉ በጎ አይመክርም። ስለዚህ ያንን የሚያበዙ ያንን የሚያስፋፉ እንዲበዙ ምን ማድረግ አለብን? መለመን አለብን። መልካሞች መብዛት አለባቸው። ወደ ሰፊዎች መብዛት አለባቸው። ትዕግስተኞች መብዛት አለባቸው። አኩራፊዎች መቀነስ አለባቸው። ለሰው የሚኖሩ ለተቋም የሚኖሩ ለሀገር የሚኖሩ መብዛት አለባቸው። በሌላ መልኩ መልካም አስተዳደር የማንጠቀምበትን ክምችት የምንጠላ ምቾትን የምንጠላ ጥያቄ የሚበዛባቸውን ኤሪያዎችን የምንጠላ ሶስተኛውን በጎውን ነገር ክሬት የምናደርግ አዳዲስ ሐሳቦችን እንደ ጎሮ ቅዱስ ገብርኤል በአራቱም ማዕዘን አዳዲስ ሐሳቦች ክሬት ተደርገው አይምሮ ላይ ተሰርቶ ወጣቱ ላይ ተሰርቶ ወጣቱ በዚህ ልክ አምኖ ተቀብሎ ባለቤት ነኝ ብሎ እናት ቤተክርስቲያን እንዲያምርባት ጥላ ከመዘግዘግ እንድትገላገል የምዕራባውያን አድባራትና ገዳማት በአንድና በሁለት ሰው ተወስኖ የሚኖሩት ለምን ይመስላችኋል? ዞር ብሎ የሚያያቸው የለም። እነሱም ካህናቱም ይሄንን አውቀው ይሄን ተገንዝበው ከቤተ ክርስቲያን በፊት መሰረተ ልማት ስራ ይሰራሉ፣ ሆስፒታል ይገነባሉ፣ ትምህርት ቤት ይገነባሉ። ያ የሚያመጣውን ገቢ ሲያረጋግጡ ቤተ ክርስቲያን ይሰራሉ። ያለ አንዳች ልመና ስለታምጡ ጃንጥላ ዘግዝቁ የለም ቢባልም የሚሰጥ የለም። ምዕራባውያን ዘግተዋል። እነሱ እግዚአብሔር የሚባለውን ከአይምሯቸው ፍቀዋል። በጉልበት ነው የሚኖሩት። እናት ሀገሬ ኢትዮጵያ እንስፍስፏን እናት ይዛ ሆደ ቡቡን ተጨናቂውን አባባን ይዛ ወላጆቹን የሚያከብረውን ወጣት ይዛ ከትላንት እስከ ዛሬ እዚህ ደርሳለች። ስለዚህ እንዲህ አይነት አዳዲስ ሐሳቦችን ክሬት እያደረጉ የሚሰሩ ሊደሮችን መሪዎችን ደግሞ እንዲያበዛልን እግዚአብሔር ጎሮ የታየውን ምልክት የታየውን ተስፋ ሌላ ቦታ ላይ ማየት እንዲቻል ምን ማድረግ አለብን? መለመን አለብን። በጎችን አብዛልን፣ አባዛልን፣ አስፋፋልን ልንል እንችላለን። ይሄ ከሆነ በጎ የሚሰሩ ሁሉ እዛም እዚህ ይበዛሉ፣ ይሰፋሉ ማለት ነው። በሌላ መልኩ ሀገርን ወደው የሚያስወድዱ ተዋህዶን ወደው የሚያስወድዱ የሀገርን ውለታ የማይረሱ የሀገርን ልማት የሚያስቀጥሉ ሰላማዊ ዜጎች ሰውን ሳይሆን ሰው የሆኑባትን የተገኙባትን ማህፀን ጥንተ እናታችን መሬት ናት። ያችን መሬት ኢትዮጵያ አፈር የኢትዮጵያ መሬት ምንድነው ያዘው? ምንድነው ያቀፈው? ምን ላይ ነው ያለነው? ምን ላይ ነው የምንኖረው?
መች ፋታ አገኘን? እነኚህንና የመሳሰሉ ነገሮችን እንዳናይ ፋታ እኮ የለም። ወጣቱ ፋታ የለው፣ አባቶች ፋታ የላቸው። መተያየት መፋጠጥ ብቻ። ይሄንን ቀንሶ መሬቷን የሚያዩ እምቅ ሀብቷን የሚያዩ እግዚአብሔር የሰጣትን ከላይ ያጎናጸፋትን ባርኮ በእንብርቷ ውስጥ የደበቀላትን ለልጅ ልጆቿ አይደለም ለአፍሪካ የሚተርፈው ሀብት ንብረቷን የሚያዩ ልጆች እንዲበዙላት። ለምን? ያኔ ከችግር ትላቀቃለች። ድሃ እንደተባለች እንደተለቀሰባት ዓለም በዲክሽነሪው ሁሉ ድሃ ማለት ምሳሌ ኢትዮጵያ እየተባለች የምትጠራዋን እናት ሀገር ኢትዮጵያን መቀየር የሚችሉ ወጣቶች እንዲበዙ፣ አባቶች እንዲበዙ መለመን ያስፈልጋል። እኔ በተደጋጋሚ እናገራለሁ። አባቶቼ፣ እናቶቼ ይቅርታ አድርጉልኝ። ብሶቴንም ቁጭቴንም ነው እግዚአብሔር የሚቋጭ ትውልድ ቢሰጠን፣ የሚቋጭ ጥበበኛ ቢሰጠን እያልኩ እናገራለሁ። ለምን? የኢትዮጵያን ዘንባባ የኢትዮጵያን ወይራ ማን ነው ያመከነው? ሰውስ ወይስ እግዚአብሔር? እንዲህ አይነቱን ጥበብ የሚፈላሰፉ የሚመራመሩ ሪሰርች የሚያደርጉ ወጣቶች እንዲበዙ አባቶችም እንዲበዙ አቅም ያለው የወይራ ዘይት እያለ በጅቡቲ የሚገባውን ገዝቶ ይመገባል። እንደኔ አይነቱ ድሃ ምንም የሌለው ግን ገበያ ላይ የተገኘውን ሁሉ ገዝቶ ሸምቶ ይመገባል። ያ ወይራ ስሙ ብቻ ይመስላችኋል? በትክክል የወይራ ዘይት ነው። የወይራ ፍሬው ተጨምቆ የሚመጣ ነው። ለጤንነት ከሰባቱ እጽዋት ሜሮን ከሚፈላባቸው ከሰባቱ እጽዋት አንዱ ነው እግዚአብሔር መድኃኒት አድርጎ ያስቀመጠው። ታዲያ የሀገሬ ወይራ ያንን ፍሬ እንዳያፈራ ማን ነው የገዘተው? ማን ነው የረገመው? ወይስ ምን አይነት ወይራ ነው እኛ የምንተክለው? ጠቢባን፣ ግብርና ላይ ያላችሁ አባቶቼ፣ ግብርና ላይ ያላችሁ እናቶቼ ይሄን ጥያቄ እናንተን ነው የምጠይቃችሁ። ለምን በዶላር የምናስገባው ቴምር ዘንባባ ሀገሬ የለም እንዴ? ሞልቶ ዝናብ ከማይዘንብበት በራሳቸው ጥረት አሸዋ ላይ አብቅለው ፍሬ እንዲያፈራ አድርገው ወደ ለምለሚቷ ሀገር አፍሪካ ቴምር ሲመጣ ማፈር አለብን። መካከለኛው ምስራቅ እኮ አልፎ አልፎ ነው። ዝናብ ምን እንደሆነ አያውቁትም። የሚያውቁት በስዕል ነው። ዝናብ የለም። የምናውቀውን ነው የምንነግራችሁ። የኖርንበትን ሀገር ነው የምንነግራችሁ። ከላይ ጠሉን በረከቱን ሳይነሳት ምድር ፍሬዋን ሳትከለክለን እንዴት የምንተክለውንና የማንተክለውን የሚለይልን አንድ ጠቢብ፣ አንድ ሐኪም፣ አንድ ባለሙያ እንዴት ትጣች እናት ቤተክርስቲያን። አባቶች አስቡ፣ እናቶች አስቡ፣ ሁላችንም እናስብ፣ እናዋልድ። የሀገሬ ወይራ አዋላጅ ይፈልጋል። ማዋለድ አለብን። ይሄን ቁጭታችንን መቋጨት አለብን። ንጹህ የወይራ ዘይት ከኢትዮጵያ ምድር የፈለቀ የማይጠጣበት ህዝቡ ምን ኃጢአት ኖሮበት ነው? ማን ከልክሎን ነው? ማን ገዝቶን ነው? ይቻላል። ግብርናዎች ምከሩበት። እንዲህ አይነቱን ስራ ክሬት የሚያደርጉ ሪሰርች የሚያደርጉ ባለሙያዎች፣ አባቶች፣ ወጣቶች፣ እናቶች ምን ያስፈልጋሉ? እንዲሰጡን፣ እንዲነሱ ሰአልዎ መለመን አለብን፣ መጠየቅ አለብን። ይህንንና የመሳሰሉ ነገሮችን የሚሰሩልንን ሰዎች መጠየቅ አለብን። ለምን? የምንመራው ህዝብ፣ የሀገሬ ህዝብ፣ የኢትዮጵያ ህዝብ፣ የአፍሪካ ህዝብ ሰፊ ነው። የተተወም አዝመራ ነው። በዚህ ልክ ካህናቱ በዝተዋል ልንል እንችላለን። አልደረስንም። ታማሚው ጋር አልደረስንም። ሆስፒታል አልደረስንም። መንፈሳዊ ስራዎች እንዲሰሩ፣ እንዲስፋፉ፣ እንዲቀጣጠሉ ገና ኃይል ያስፈልጋል። የአባቶቻችን ኃይል፣ ሚስጥር የሚገልጠው ኃይል፣ ጥበብ የሚገልጠው ኃይል፣ የሚፈውሰው ኃይል በካህናቱ እጅ የሚዳስሰው እግዚአብሔር ሕመሙን ካልፈወሰ፣ ሙት ካላስነሳ፣ የራቀውን በረከት ካላቀረበ፣ የቀረበውን በረከት ካላጸደቀ፣ እናንተን ወደ ንስሐ ፍሬ የመጣችሁትን በሥጋ ወደሙ ካላተመ፣ ካላረጋገጠ ገና ይቀረናል ማለት ነው። ስለዚህ እንዲበዙ ምን ማድረግ አለብን? መለመን አለብን።
እግዚአብሔር የተሻሉትን ይስጠን። የተሻሉ አሉ አገልጋዮች በእነሱ ላይ ጨማምሮ ይስጠን። ሳልው ወለባይ ለማይረ ሰራተኛው ጥቂት ነው መከሩ ሰፊ ነውና ሰራተኛ መልካም ትጉ አገልጋይ ትጉ አባቶችን የሚታዘዙ የሚላላኩ ዝቅ ብለው የሚያገለግሉ አባቶችን የቤተ ክርስቲያን አምላክ ያብዛልን። ወስብሐት ለእግዚአብሔር።